ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ፣ ሼር ማድረግም እንደዛው። በርካታ መረጃዎችን ነው እንግዲህ ይዤላችሁ በዛሬው ዕለት የመጣሁት። እስከ ቪዲዮ መጠናቀቂያ ድረስ አብራችሁን ቆዩ። አርሰናል በይፋ የቼልሲውን ግብ ጠባቂ ፍሬዲ በርናርድን ለማስፈረም ጥያቄ አቅርበዋል። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ እስካሁን ቼልሲዎች ጥያቄውን አልተቀበሉትም። ሌሎች የእንግሊዝ ክለቦችም በግብ ጠባቂው ላይ ፍላጎት ያላቸው ሲሆን የ16 ዓመት ግብ ጠባቂ ከኢንዞ ማሪስካው ቼልሲ ጋር ልምምድ መስራቱም የሚታወቅ ጉዳይ ነው። እንግዲህ አርሰናሎች በግብ ጠባቂ እንግዲህ ጥያቄ የሚነሳበት ክለብ ነው። ሁለተኛ ግብ ጠባቂ የለውም። እንግዲህ ጥሩ የሚባል ግብ ጠባቂ ያስፈልጓልና ዴቪድ ራያ ኬስ ጉዳት እንኳን ቢያስተናግድ ሁለተኛ ጥሩ የሚባል ግብ ጠባቂ ያስፈልጓልና አርሰናሎች ይህንን ግብ ጠባቂ ለማስፈረም እንደሚሰሩ ነው። 1.25 ሚሊዮን ፓውንድ ደግሞ ለተጫዋቹ ለማቅረብ አርሰናሎች እየተዘጋጁት እንደሆነ ታውቋል። ክሪስቶፈር ንኩንኩ እጅግ በአርሰናል የሚፈለገው ተጫዋች ሲሆን የትራንስፈር ሊስታቸው ውስጥም ማስገባታቸው ይታወቃል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ተጫዋቹ ከቼልሲ የመልቀቅ ፍላጎት አለው። ነገር ግን አርሰናሎች ተጫዋቹን ልክ እንደ አማራጭ እንደሚመለከቱት ነው የተገለጸው እና እንደ ፉትቦል እንደ ዘገባ ከሆነ በብዙዎች የአርሰናል ደጋፊዎች ዘንድ ዝውውሩ ተቀባይነት ይኖረዋል ተብሎ አይጠበቅም። የሆነበት ምክንያት ደግሞ ተጫዋቹ በሚያስተናገዳቸው ተደጋጋሚ ጉዳቶች ምክንያት ነው። 11 ጊዜ ብቻ ነው እንግዲህ በፕሪሚየር ሊግ የመጀመሪያ አሰላለፍ ውስጥ መግባት የቻለው። ከዚህ አንጻር እንግዲህ ተጫዋቹ ወደ አርሰናል ይመጣሉ የሚለው ነገር በአርሰናሎች ሰዎች ዘንድ እንግዲህ ጥያቄ ተነስቶበታል። በአርሰናል የትራንስፈር ታርጌት ውስጥ እንግዲህ በዋነኝነት የሚቀመጠው የስፖርቲንግ ሊዝበኑ ወሳኝ አጥቂ ቪክተር ዮክሬሽ እንደሆነ ይታወቃል። ስፖርቲንግ ሊዝበኖች የዋንጫ ግስጋሴያቸው እንዲሰምርም ጉልህ ሚናን መጫወት የቻለ ተጫዋች ነው። አስደናቂ ተጫዋች ታዲያ የመድፈኞችን የአጥቂ ችግር የመፍታት አቅም አለው ተብሎ በብዙ የአርሰናል ደጋፊዎችም ሆነ የአርሰናል ሰዎች ይታምኖበታል። በመቶ ጨዋታ 96 ጎሎችን ማስቆጠር ችሏል። መድፈኞቹ ታዲያ የመጀመሪያ ፓኬጃቸውን ለተጫዋቹ ማቅረብ የቻሉ ሲሆን አርሰናሎች ተጫዋቹ ቁጥር 1 ኢላማቸው አድርገው የሚቆጥሩት ሲሆን አርሰናል ታዲያ 63.4 ሚሊዮን ፓውንድ ወይም ደግሞ 75 ሚሊዮን ዩሮ ለስዊድናዊው አጥቂ ማቅረብ ችሏል። በተጫዋቹና በአርሰናል መካከል የቃል ስምምነት መፈጸሙ የሚታወቅ ጉዳይ ነው። እንግዲህ ቪክተር ዮክሬሽ የአርሰናል ዋነኛ ታርጌት ይሆናል ተብሎ ነው በክረምቱ የዝውውር መስኮት የሚጠበቀው። በስፖርቲንግ ሊዝበን ቤት እጅግ አስገራሚ እንቅስቃሴና ብዙ ጎሎችን እያስቆጠረ ነው። ይህን ነገር በፕሪሚየር ሊግ ይደግመዋሉ የሚሉ ጥያቄዎች አሉ። ነገር ግን ምንም ያዳግተዋል ተብሎ አይጠበቅም። እኩል ጎሎችን እንኳን ባያስቆጥር ካለው ፊዚካል አንጻር ካለው ታለንት አንጻር 9 ቁጥር ቦታ ላይ ትክክለኛው ተጫዋች ነው ተብሎ ይጠበቃልና አርሰናል ይህንን ተጫዋች የማስፈረሙ ድል ሰፍቷልና በብዙ አቅጣጫ ይህ ተጫዋች ወደ አርሰናል የሚመጣ ከሆነ ይጠቅመዋል ተብሎ ነው የሚጠበቀው። የገብርኤል ማርቲኔሊን ጉዳይ እንመልከት። የዚህ ተጫዋች መዳረሻ እንግዲህ የሳውዲ ክለቦች ይሆናል ተብሎ ነው የሚጠበቀው። ብዙ የሳውዲ ክለቦች በተጫዋቹ ላይ ፍላጎት አሳይተዋል። እንደሚታወቀው የተጫዋች በአርሰናል ቤት ጥሩ ነገርን እያሳየ አይደለም። ብዙ ጎሎችን እያስቆጠረ አይደለም። የጎል ዕድሎችንም እንደ ክንፍ መስመር ተጫዋች እየፈጠረ አይደለም። በዋነኝነት የክንፍ መስመር ተጫዋች ወሳኝ ሚና መሆን የነበረበት ብዙ የጎል አስተዋጽኦችን ወይም ብዙ የጎል ዕድሎችን መፍጠር፣ ክለቡ ጎል ለማስቆጠር ሲቸገር ጎል ማስቆጠር፣ የጎል ዕድሎችን ለመፍጠር ሲቸገርም እንደዚሁ ደግሞ የጎል ዕድሎችን መፍጠር ነበረ። ነገር ግን እሱም ሆነ ኖርዌያዊ ተጫዋች ኦዲጋርድ ብዙ የጎል ዕድሎችን እየፈጠሩ አርሰናልን ከችግር ሲታደጉት መመልከት አልቻልንምና የተጫዋች እንግዲህ ከአርሰናል ጋር ያለው እህል ውሃ እንዳለቀ ነው እየተገለጸ የሚገኘውና የተጫዋች እንግዲህ ወደ ሳውዲ ክለቦች የሚሄድ እድሉም ሰፊ እንደሆነ ነው ዛሬ ዕለት የሚወጡ መረጃዎች የሚጠቁሙት። ሌላኛው ግብ ጠባቂ ዮሃን ጋርሻ ሲሆን እንግዲህ በስፓኞል ቤት እጅግ አስገራሚ እንቅስቃሴን ማሳየት የቻለ ግብ ጠባቂ ነው። አርሰናልም ይህንን ግብ ጠባቂ ለማስፈረም ትልቅ ስራን ይሰራል ተብሎ ነው የሚጠበቀው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘው። ዛሬ የወጡ ስፖርታዊ መረጃዎች ይህንን ይመስላሉ። ሀቪ ናይስ ታይም